ማማ እንዴት ዋሉ? ደህና ነዎት? እናትዬ እስኪ ቁጭ በሉና እናውራ። እሺ እናታላ እሺ አውሩ ከሷ ጋር እስኪ እዚች ቁጭ በሉና አውሩኝ። እሺ ነና እሺ ደምጉጉ እንደልየላው ጋሽ ሆይ ቁጭ በሉልኛ እናቴ እንዳላደክመውት ብዬ እኮ ነው። አይኔ እሰስለ ኧረ ምን በወጣሁት እኔ እናት ኑሮ እንዴት ነው? ምን ነው እናቴ? እናቴ ወንድሜ እህቶቼን ጨርሼ አሁን አለ እንጂ አጻሳ ወንድሜ ትንሽ ወንድሜ ልጅ እሱ ነው አሁን ውሃን አመጡ። አሁን እኮ ሞፍቶ ሄደ። እንግዲህ አግኝታችሁት አላገኘ ነው እሱ ነው። አንዴም ተወሰሽ ሲሰጠኝ አንዴም እንትን ሲሆን አላ ተመስገን ኮምብቻ ነው ሰኛ ሰዎች ደግሞ ለሰው ይነግራል። ምንድነው በጣም የቸገረውት? እስኪ ለልጅዎት ይንገሩኝ። ቸገሩ እንግዲህ ልጅዎት ለሆነ አይደል እናና ያለ ወገም ያርገን። ኧረ ምን በወጣሁት ይኑርልኝ እንጂ እናኔ ወይ ለአንቺ እንዳንቺ ያለ ልጅ ያለው እየሰጠት እስኪ ይንገሩኝ። ምንድነው የቸገረው? በጣም ችግሩ ምን ነው? የመብሉም ችግር የልብሱም ችግር ሁሉም ችግር ሆነ። ይሄ ልጅ ምን የጋራ ቅሉስ እያለ ወይ ተቀጥሎ የሚበላውን አይኔ እያየ ትንሽ ማለት የሞታለሁ ሁለት ዓመት አይኔ እሺ የጠፋች 2 ዓመት ደግሞ ልትደገም አስላል። በነገራችን ላይ ማማ ይሄ ልጅ የሚሉት ትልቅ ልጅ አይደለም። ሰፈር እየጠየኩ ነበር። የወንድማቸው ልጅ ነው። እሳቸው እዚህ ቤት ነው የሚኖሩትና ቤተክርስቲያን አካባቢ ነው ተጠግቶ የሚኖር ተብያለው። ልጅ ነው የሰው ልጅ ለማማ ሲያመቸው ምግብም ሆነ ምንም የተገኘውን የሚሰጣቸው እሱ ነው። ማማ ብቻቸውን ነው ያሉት። ማማ የኔ እናት አሁን እህል ገዝቼ እንዳላመጣለሁት ሀገራችሁ ገበያ የለም። መኪናን በመከራን የሚገኘው ለሊት ካልተወጣ የለምና እህል ብር ብሰጠውት እህል ይገዛልዎታል ሰው ወንድሜ ይሄው ሙጫው ላይ የወንድሞት ልጅ ትንሹ ይገዛል ይመራል። አዎ ይመራል። የኔ እናት ከኩቨንተሪ ሰላም ማህበሮች እናታችን ይመርቁን ጾለት ያድርጉልን ለእናታችን ብለው እናቴ 20 ሺህ ብር ነው። የት ሊሄዱ ነው የኔ እናት? እኔ ምንም አላረኩም የኔ እናት። ሀደና ሰርፋ ይጣልልን። አሜን። ሰዋሮቻችን ይሁኑ። አሜን። ሰጫታችን ይሁኑ። አባቶቻችን ይሁኑ። አሜን። እነሱ ሰው በላይ ይዋሉልን። አሜን። እና ሰላም ወይ በማላይ ዛዲያ በእናንተ ላይ ነው እንግዲህ እኔማ ቁጭ ከእኛ አይደል የምገኘው። ቆይ ማን እናንተን ከፍ ያድርግ። ይሄ የሰደዱትን ደግሞ ከፍ ያርግልኝ። አሜን። ከፍ ያርግልኝ። አሜን። ይውለዱልኝ፣ ይውለዱልኝ። አሜን። ከሰው በላይ ያውልልኝ። አሜን። ሁሌ ይስጡ፣ ለድሃ እየሰጡ ይኑሩ። እነሱ ይቅናችሁ ሁሉ። አሜን። አሜን። ደስ ብሎታል እኔ እናት ስለመጣሁ ደስ ብሎታል። ይታ እውነት እኔ እንዳልጨነቀ ይበሉ ይበሉ። አሜን።
ጨምረው እናንተ አላችሁ ማለት እሺ እናንተ ያሰምትልኝ እናንተ አሚን እናንተን በላይ ያርግልኝ አሚን እናንተ አዛዦች ይሄን ምስጥየን አቅም የምትሉ ያርጉልኝ አሚን ናታለሙ የኔ ምን ያመዘኩት የኔ እናት ይኖሩልኝ መጣለው እሺ የኔ እናት ተመልሼ ሌላ ጊዜ እሺ እስከዛ እናቴ እሷን ብር በልተው ይጠብቁኝ ጨርሰው እሺ እናታለ የሚያስፈልገውትን በሙሉ አሁን እኮ ቅርብ ስላልሆነና መኪና ደግሞ ለሊት 11 ሰዓት ካልተወጣ ስለማይገኝ ነው ያላመጣውልዎት ገበያም ስለሌለ እዚህ ነው እህል ይግዙልኝ እሺ የኔ እናት እሺ ቻው እሺ የኔ እናት እሺ አሚን አሚን